አይ ቲንክ የውጭው በርቶ ውስጡን ቢብላችኋል። ለመኖር ስለምፈልግ ተስፋ አድርጋለሁ። ተስፋዬን የሚጨምርልኝ ነገር ሁሉ ከማድረግ ወደ ኋላ አልልም። The hope for season 2 of House of David Ministry. በብዕር ጫፍና በምስል ቅንብር መካከል የሚፈጠር የጥበብ ጋብቻ የሰው ልጅ የውስጥ ማንነት የመመርመር ድንቅ አቅም አለው። ለፋሲካ ሌሊት የተሰኘው የ2026 አዲስ የአማርኛ ፊልም ከተለመደው ሲኒማ አጥር በመውጣት በአንድ የፋሲካ ዋዜማ ምሽት ውስጥ የሰው ልጅ የህይወት ትግል ፍቅርንና ብቸኝነትን በምስል ግጥማዊነት ወይም ሲኒማቲክ ፖኤቲክስ የከተበ ድንቅ ስራ ነው። ይህ ትንታኔ ፊልሙ በግርማዊ የካሜራ እንቅስቃሴዎች፣ በውይይት መሪ የትረካ ስልት፣ በረቂቅ የዳይሬክቲንግ ጥበብና ስሜትን በሚተርኩ የብርሃን ቀለማት ውስጥ የተጓዘበትን ጥልቅ የቴክኒክና የባለሙያ እይታ በዝርዝር ይዳስሳል። የሁለቱም ዋና ገጸ ባህሪያት የዮሐንስና የመቅደላዊትን ጭምብል ገላጭ ጉዞ ወደሚመረምረው ጥበባዊ ዳሰሳ እንለፍ። የፊልሙ ሲኒማቶግራፊ በዋናነት በምሽት እይታዎችና በተለዋዋጭ የከተማ ድባብ ላይ ያተኮረ ነው። የካሜራ እንቅስቃሴና ፍሬሚንግ ፊልሙ ረጋ ባለና ገላጭ በሆኑ የካሜራ እንቅስቃሴዎች የሚጀምር ሲሆን በተለይም በገጸ ባህሪያቱ የውስጥ ስሜትና በንግግሮቻቸው ላይ ትኩረት ያደርጋል። ሁሉም ሰው እኮ እንደነሱ እንደደላው አይደል? ምንም ህሊና የሚባል ነገር አልፈጠረባቸው። ካሜራው በጠባብ ቦታዎች ለምሳሌ በታክሲና በመኪና ውስጥ እንዲሁም ክፍት በሆኑ የከተማ መንገዶች ላይ ያለውን ድባብ በሚገባ ይይዛል። ሌላው የተፈጥሮ እይታ ሲሆን እንደ ዝናብ ያሉ የተፈጥሮ ሁነቶችን፣ የምሽት ክለብ ትዕይንቶችን በመጠቀም ለእይታው እውነተኛና ማራኪ ይዘት ሰጥቶታል። ከዚህ በተጓዳኝ የምናየው ደግሞ የእይታ ምሳሌያዊነት ወይም ቪዥዋል ሜታፎር ሲሆን የዮሐንስ ስዕሎችና የባህላዊው ነጠላ አጠቃቀም ታሪኩን በምስል ለመደገፍ በሚገባ ጥቅም ላይ ውለዋል። የታሪኩን ፍሰት ስንመለከት በአንድ የፋሲካ ዋዜማ ምሽት ላይ የሚከናወን በመሆኑ ፍሰቱ የተወሰነ የጊዜ ገደብን የተከተለና ተያያዥነት ያለው ነው። የገጸ ባህሪያት ትስስር ታሪኩ የሚጀምረው ባልታሰበ አጋጣሚ በመኪና አደጋና ሰውን ለመርዳት በሚደረግ ሩጫ ሲሆን ይህ አጋጣሚ በሁለቱ ዋና ገጸ ባህሪያት መካከል ጥልቅ ውይይት እንዲፈጠር መንገድ ይከፍታል። የትረካ ስልት ወይንም ዲያሎግ ድራይቭ ናሬቲቭ ፊልሙ በአመዛኙ በንግግሮች ላይ የተመሰረተ እንዲሆን አድርጎታል። ገጸ ባህሪያቱ ስለ ህይወት ትርጉም፣ ስለ ፍቅር፣ ስለ ብቸኝነት፣ ስለ ተስፋ የሚያደርጉት ጥልቅ ውይይት የታሪኩን ፍሰት ሳቢና አሳማኝ ያደርገዋል። የታሪኩ መወሳሰብና መፍታት ወይም ኮንፍሊክት ኤንድ ሪዞሉሽን በሆስፒታል ካርድ ፍለጋ፣ በገንዘብና ስልክ መጥፋት እንዲሁም በመንገድ ላይ ከሚያጋጥሙ ልዩ ልዩ ሰዎች ጋር የሚደረጉ ግንኙነቶች የታሪኩን ፍሰት ሳይቆራረጥ እንዲቀጥል አድርገውታል። በዳይሬክቲንግ በኩል ያለውን ስንመለከት የገጸ ባህሪያቱን ስሜታዊ እድገትና የትዕይንቶቹን መስተጋብር በመምራት ረገድ ከፍተኛ ሚና ተጫውቷል። ዳይሬክተሩ በትዕይንቶቹ መካከል ያለውን የስሜት ሚዛን በሚገባ ጠብቋል። ከአደጋው አስደናቂና አስጨናቂ ሁኔታ ወደ ገጸ ባህሪያቱ ረጋ ያለ የፍልስፍናና የፍቅር ጨዋታ የሚደረገው ሽግግር ስልጡን በሆነ መንገድ ተመርቷል። የገጸ ባህሪያት አያያዝን በተመለከተ ዳይሬክተሩ በመቅደላዊ ተለዋዋጭና ግልጽ ባህሪ እንዲሁም በዮሐንስ ረጋ ባለና አስተዋይ ስዕብና መካከል ያለውን ንጽጽር በሚገባ አጉልቶ አውጥቷል። ታሪኩ በአንድ ምሽት ውስጥ ቢሆንም ተመልካች ሳይሰለች የገጸ ባህሪያቱን የኋላ ታሪክ ወይም ባክ ስቶሪ እንዲረዳ የማድረግ ብቃቱ የሚደንቅ ነው። ሌላው የብርሃን አጠቃቀም በተመለከተ የፊልሙ አቀማመጥ በአብዛኛው በምሽት በመሆኑ የብርሃን አጠቃቀሙ ለፊልሙ ድባብ ወሳኝ ነበር። የምሽትና የቤት ውስጥ ብርሃን በቤት ውስጥ በሚቀረጹ ትዕይንቶች ላይ ጥቁርና ሞቅ ያሉ ቀለማትን በመጠቀም የቅርበትና የብቸኝነት ስሜትን ፈጥሯል። የመንገድ ላይና የክለብ ብርሃን በመንገድ ላይ በሚደረጉ ጉዞዎች የከተማዋን ተፈጥሯዊ መብራቶችና በምሽት ክለብ ውስጥ ደግሞ ደመቅ ያሉ የተለዋዋጭ መብራቶችን በመጠቀም የእውነታውን ድባብ በሚገባ አንጸባርቋል። ምሳሌያዊ የብርሃን አጠቃቀም በተመለከተ በገጸ ባህሪያቱ ንግግር ላይ እንደተጠቀሰው የውጭው ብርሃንና የውስጠኛው ብርሃን ልዩነት በገጸ ባህሪያቱ ውስጥ ማንነትና ውጫዊ ገጽታ ላይ ለምሳሌያዊ መግለጫ ሆኖ አገልግሏል።
ሲኒማቶግራፊና ምስላዊ ቋንቋን በተመለከተ ፊልሙ የተለመደውን ኮሜርሻል የአማርኛ ፊልሞች አቀራረብ በመስበር እያንዳንዱ ፍሬም የራሱ ታሪክ እንዲኖረው ተደርጎ የተሰራ ነው። ጠበብ ያሉ ቦታዎች አያያዝን በተመለከተ ፊልሙ በአብዛኛው የሚያጠነጥነው በመኪና ውስጥና በጠባብ መንገዶች ላይ ነው። ካሜራው በገጸ ባህሪያቱ ፊት ላይ በሚያደርጋቸው የቅርብ እይታዎች ወይም ክሎዝ አፕ ሾትስ አማካኝነት ተመልካቹ የዮሐንስ ረጋ ያለ ስብዕናና የመቅደላዊት ስሜታዊ መናወጥ በቅርበት እንዲታዘብ ያደርጋል። የተፈጥሮ አካባቢውን አጠቃቀም በተመለከተ የዝናብ ትዕይንትና የምሽቱ ቅዝቃዜ ዝም ብለው ለውበት የገቡ ሳይሆኑ በገጸ ባህሪያቱ መካከል ያለውን ስሜታዊ መቀራረብ ለመፍጠር እንደ ማገዶ አገልግለዋል። የዚህ ፊልም ሲኒማቶግራፊ ቪዥዋል ሚኒማሊዝም ወይም ምስላዊ ስልታዊነትን የተከተለ ነው። ካሜራው ከተዋናዮቹ ስሜት ጋር አብሮ ይተነፍሳል። በተለይ በሆስፒታሉ ግርግር ወቅት የነበረው የሚንቀሳቀስ ካሜራና በኋላ ገጸ ባህሪያቱ ሲረጋጉ የነበረው ጸጥተኛ ካሜራ ሽግግር ዳይሬክተሩና ሲኒማቶግራፊ በትዕይንቱ ስነ ልቦና ላይ ያላቸውን ጥልቅ ግንዛቤ ያሳያል። የታሪክ ፍሰትና የትረካ ስልቱን በተመለከተ ፊልሙ የተከተለው የትረካ ስልት በአንድ ምሽት ውስጥ የሚዘጋጅ ሪል ታይም ወይም ሲንግል ናይት ናሬቲቭ ሲሆን ይህ አይነቱ አጻጻፍ እጅግ ጥንቃቄን ይሻል። በፊልሙ ውስጥ ትልልቅ አካላዊ ግጭቶች የሉም። ይልቁንም ዋናው ግጭትና መፍትሄ የሚገኘው በገጸ ባህሪያቱ ንግግር ውስጥ ነው። በቅዱስነቱና በኃጢአተኛነቱ በቤተክርስቲያኑ መንፈሳዊ ድባብና በምሽት ክለቡ ምድራዊ ህይወት መካከል ያለው ንጽጽር የታሪኩን ፍሰት ሳቢ አድርጎታል። ከስክሪፕት አጻጻፍ አንጻር ፊልሙ ካራክተር ድራይቭን ወይም በገጸ ባህሪ የሚመራ እንጂ ፕሎት ድራይቭን ወይም በሁነቶች የሚመራ አይደለም። እያንዳንዱ የንግግር መስመር የገጸ ባህሪያቱን ጭምብል ደረጃ በደረጃ የሚገፍ ነው። መቅደላዊት የምትጠቀመው አበሳጭ ወይም ኢሪታንት የሚለው ቃል መጀመሪያ ላይ ጥላቻ መግለጫ መስሎ በኋላ ግን የቅርበትና የፍቅር መግለጫ የመሆን ስሜታዊ ሽግግር በሚገባ ታይቶበታል። ዳይሬክቲንግ እና የተዋናዮች መስተጋብርን በተመለከተ ዳይሬክተሩ በፊልሙ ላይ ያሳየው ትልቁ ስኬት በተዋናዮቹ መካከል ያለውን ኬሚስትሪ ፍጹም ተፈጥሯዊ ማድረግ መቻሉ ነው። የስነ ጽሑፍ አያያዝን ወይም ሰብቴክስት ማኔጅመንትን ስንመለከት ተዋናዮቹ በቃላት ከሚናገሩት በላይ በአይኖቻቸው በዝምታቸውና ባልተጠናቀቁ አረፍተ ነገሮቻቸው የሚያስተላልፉትን ስሜት ዳይሬክተሩ በሚገባ ቀርጾታል። ወደኔ ቤት እንሂድ። የጎንዮሽ ገጸ ባህሪያት አጠቃቀም ወይም አትሞስፌሪክ ካራክተርን በተመለከተ በመንገድ ላይ የሚያጋጥሟቸው ሰዎች ታሪኩን ለማክረር በዋና ገጸ ባህሪያቱ የውስጥ ለውጥ ለማምጣት በጥንቃቄ የተቀመጡ ናቸው። አንድ ሰው ከማደርገው ድርጊት ላስቆመኝ እንዳይሞክር። በዳይሬክቲንግ ረገድ አክተርስ ዳይሬክቲንግ የሚባለውን የላቀ ብቃት እንመለከታለን። ተዋናዮቹ የሚሰሩት ሳይሆን የሚኖሩት ይመስላል። ዳይሬክተሩ ካሊድ ጂብራንና ፍቅር እስከ መቃብርን ወደ ንግግር በማስገባት ፊልሙን ፍልስፍና የስነ ጽሑፋዊ ክብደት እንዲኖር አድርጎታል። የብርሃንና የቀለም ቅንጅትን ስንመለከት የፊልሙ ትልቅ ማሳያ የሆነው የብርሃን አጠቃቀም የገጸ ባህሪያቱን የውስጥ ስሜት ማንጸባረቂያ መስተዋት ነው። ተፈጥሯዊ የምሽት ብርሃን በፊልሙ ውስጥ የሚታዩ መብራቶች ሁሉ መነሻቸው የታወቀ ነው። የመኪና ውስጥ መብራት፣ የመንገድ ዳር መብራቶች ሲሆኑ ይህ ሰው ሰራሽ ስሜትን ያስወግዳል። የቀለም ሙቀትን ስንመለከት ዮሐንስና መቅደላዊት ሲቀራረቡ የብርሃኑ ቀለም ወደ ሞቅ ያለ አምበር ወይም ዋርም ከለር ይቀየራል። ይህም በመካከላቸው ያለውን የፍቅር ስሜት የሚያሳይ ሲሆን በሆስፒታሉና በጭንቀት ጊዜ ደግሞ ቅዝቃዜ ወይም ኩል ብሉ ቶንስ ኩል ሆኖ ቀዝቀዝ ያለ ሰማያዊ ከለር ሆኖ ይታያል። በፊልሙ መጨረሻ ላይ ዮሐንስ የውጩ በርቶ የውስጡ እምቢ ብሏቸዋል በሚለው ንግግሩ ላይ የብርሃን አጠቃቀሙ የገጸ ባህሪያቱ የውስጥ ማንነት መግለጫ ወይም ሲኒማቲክ ሜታፎር ሆኖ መቅረቡን በተግባር እናያለን። አይ ቲንክ የውጩ በርቶ የውስጡ እምቢ ብሏቸዋል። ይህ የብርሃን አጠቃቀም የፊልሙን ጥራት በከፍተኛ ደረጃ ከፍ አድርጎታል። ይህ ፊልም በአማርኛ ሲኒማ ውስጥ ሲኒማቲክ ፖኤቲክስ የሲኒማ ግጥማዊነት መኖሩን ያሳየ ስራ ነው። ታሪኩ የሰውን ልጅ ብቸኝነት፣ ፍቅርን ፍለጋ እና በኃጢአትና በንጽህና መካከል ያለውን የሰዋዊ ማንነት ትግል በጥልቀት ይዳስሳል። የዮሐንስና የነጠላው ምሳሌያዊ ትርጉም ፊልሙን ከተራ መዝናኛነት ወደ ጥልቅ የጥበብ ማማ ከፍ አድርገውታል። ለፋሲካ ሌሊት የሰውን ልጅ የውስጥ ማንነት የሚመረምርበት የብርሃንና የጥላ የቅዱስነትና የኃጢአተኛነት የቅርበትና የብቸኝነት ነጸብራቅ ነው። ፊልሙ እንደ ዮሐንስ ስዕሎችና እንደ ባህላዊ ነጠላ ምሳሌያዊ ትርጉም ሁሉ ህይወት እንደ ነጠላ ናት፣ ቶሎ ትቆሻለች፣ ቶሎ ትደርቃለች እንደሚለው ተራ መዝናኛ ከመሆን አልፎ ወደ ጥልቅ የጥበብ ማማ ከፍ ብሏል። በውጫዊ የከተማ ብርሃንና በውስጣዊ የነፍስ ጨለማ መካከል ያለውን ልዩነት በረቂቅ ቋንቋ ያሳየን ይህ የ2026 ለፋሲካ ዋዜማ እውነተኛ የጥበብ ስራ በአማርኛ ሲኒማ ታሪክ ውስጥ የማይረሳ አሻራ ጥሎ ያልፋል። ይህንን የብርሃንና የስሜት ውህደት በድጋሚ ለመታዘብ ፊልሙን መመልከት የጥበብ አፍቃሪነታችን ምስክር ነው። ቸር ይቆዩን። በዚህ በኩል መጣለው ትቀልበኛለህ። ኧረ በእናትህ በሩ ጋር ጠብቀኝ።
ሰላም እንዴት ናችሁ? ሰብስክራይብ ያደረጋችሁ ጠብቁ እንደምትወዱት ተስፋ አለን። ባይ። ሰላም እንዴት ናችሁ? የዩቲዩብ ቻናል ተከታታዮቻችን የደውል ምልክቱን ይጫኑ፣ ሰብስክራይብ አድርጋችሁ ጠብቁን። ሰብስክራይብ ያደረጋችሁ ተከታተሉን። እናመሰግናለን። ቀዳማይ ስቱዲዮ